ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቴክቶክ ሰሞን በኢቢኤስ ባለፈው ሳምንት እንዳደረኩት ከጊዜያዊ ለየት ካለ ስቱዲዮ በአዲስ አበባ ሚሊኒየም አዳራሽ ውስጥ ነው የሚገኘው። ባለፈው ሳምንት የመጀመሪያውን ፕሮግራም ከዚህ ለየት ካለ ስቱዲዮ አቅርቤላችሁ ነበረ። ዛሬም ደግሞ ክፍል 2 ይቀጥላል። በጣም ግሩም የሆነ የዲጂታል ኤክስፖ እየተካሄደ ነው። አይሲቲ 2017 ዋና መርህ ያደረገው ዲጂታል ኢትዮጵያ በሚል በዚህ ሀገር ውስጥ ያለውን በጣም ወሳኝ የሆኑ የእንቅስቃሴ ዘርፎች በአይሲቲ ወይ ደግሞ በኢንፎርሜሽን ኮሚኒኬሽን እና ቴክኖሎጂ በጣም ለማሳደግና ለማሻሻል ጥረት እየተደረገ ይገኛል። ባለፈው እንዳልኩት ከ140 በላይ የኤግዚቢሽን አቅራቢዎች ስራዎቻቸውን እያሳዩ ይገኛሉ። ይሄ ደግሞ ለየት የሚያደርገው የሀገር በቀል ኩባንያዎች ብቻ ሳይሆኑ በርካታ የሆኑ ዓለም አቀፍ ኩባንያዎችም የተካተቱበት ነው። እንደ ማይክሮሶፍት፣ እንደ ሲስኮ፣ ኦራክል እና ሌሎችም የቻይና ኩባንያዎች እንደ ZTE፣ ህዋዌ የመሳሰሉት ስራዎቻቸውን በዚህ አቅርበዋል። ቴክኖ ኢትዮጵያ ቴሌኮሙኒኬሽን ትልቅ እዚህ ጋር ቡዝ አድርጎ ስራዎቻቸውን እያሳዩ ነው፣ የሚሰጡትን ሰርቪስ እያስተዋወቁ ነው። ባለፈው ሳምንት በመክፈቻው ፕሮግራም ላይ የኤምሲአይቲ ሚኒስትሩን ክቡር ዶክተር ደብረጽዮንን በዚህ አምጥቼ ኢንተርቪው አድርጌ ነበረ። ከዚያም በተጨማሪ ደግሞ ኖ ሰማራ በሳተላይት ቴክኖሎጂ በመጠቀም የኤጁኬሽን ሴክተሩን ወይም በትምህርት ዙሪያ እና በተለያዩ ክፍተት ባለባቸው ቦታዎች ላይ በተለይ ኢንተርኔትና የመብራት አቅርቦት በሌለባቸው የገጠራማ ኢትዮጵያ ላይ ቴክኖሎጂን በመጠቀም በርካታ ስራ የሰራ ነው። ያዝሚ የሚባል ኩባንያ አቋቁሞ ለዛሬም ደግሞ እንግዶች ይኖሩኛል። በተለይ ደግሞ ይህንን ኤክስፖ ህያው ያደረጉ በጣም ከፍተኛ ስራ የሰሩ ከኤምሲአይቲ ጋር በመተባበር አይሲቲ ኢቲ የሚባል ማህበር አለ። የቴክኖሎጂ ባለሙያዎችን አካቶ በማህበር የሚንቀሳቀስ የእነሱን ዋና መስራቾች አቶ ስዩም በረደድን እና ይልቃል አባተን ምክትል ፕሬዚዳንቱን አቀርብላችኋለሁ። ከዚያም በመቀጠል ደግሞ ከፍተኛ የሆነ ክፍተት አለ የምለው በዚህ ሀገር ላይ በተለይ በክፍያ የሞባይል ፔመንት ሲስተም ክፍተት አለ። ያንን ደግሞ ክፍተት ለመሸፈን እንቅስቃሴ የሚያደርግ ኩባንያ አለ፣ ክፍያ ይባላል። በተለይ በዚህ ሀገር ላይ ኢኮሜርስ እንደ አማዞን የመሳሰሉትን ስራዎች ብዙ በርካታ ወጣቶች ስራዎቻቸውን ለመስራት ይፈልጋሉ። ነገር ግን ፔመንት ሲስተም በኦንላይን ስለማይኖር ያንን ለማድረግ የማይቻልባቸው ሁኔታዎች አሉና ከዚህም በተጨማሪ በርካታ ነገር የሚሰራ ኩባንያ ነው ክፍያ። እሱን ይዘውላችሁ ቀርባለሁ። እንግዲህ ከዝግጅቴ ጋራ መልካም ቆይታ። አሁን የምንገኘው በሚሊኒየም አዳራሽ ውስጥ የዲጂታል ኢትዮጵያ በሚል መርህ አርማ ወይ መለያ የሚካሄደው የኤግዚቢሽን ኮንፈረንስ እና ሰፋ ያለ ዝግጅት ላይ ነው የምንገኘው። ባለፈው ሳምንትም እንደነገርኳችሁ ይሄ ዘንድሮን ኤክስፖ ለየት የሚያደርገው ሰዎች ስራዎቻቸውን ከማቅረባቸው በተጨማሪ ሳይንሳዊ ጽሁፎች የሚቀርቡበት እንዲሁም ደግሞ ፓነል ዲስከሽኖች በእያንዳንዱ ወሳኝ በተባሉት ነግሬያቸዋለሁ። 4 ወሳኝ ነገሮች አሉ። በገንዘብ መስኩ፣ በትምህርት፣ በጤና አጠባበቅና በእርሻው መስክ ላይ ፓነል ዲስከሽኖች ይካሄዳሉ። ስለዚህ ያን ሁሉ የሚካሄድበት ሰፋ ያለ ዝግጅት ነው። አሁን በማዕከሌ 2 እንግዶች አሉ። ይህን እንደዚህ በጣም ግሩም የሆነ በአይነቱ ለየት ያለ ዓለም አቀፍ የሚባል አይነት ኤክስፖ ዲጂታል ኢትዮጵያ በሚል የተዘጋጀውን እንግዲህ ይህንን ግሩም የሆነ ዝግጅት ያዘጋጁት በስተጀርባ ያከናውኑት እነሱ ናቸው። አቶ ስዩም በረደድ የአይሲቲ ኢቲ አይሲቲ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ኢትዮጵያ ነን ፕሮፊት የፕሮፌሽናል ሜምበርሺፕ ነው። በቴክኖሎጂ ሙያ ላይ የተሰማሩ ሰዎች በሙሉ የነሱ አሶሲዬሽን ውስጥ ገብቶ ከነሱ ጋር አብሮ መስራት ይችላል። ባይ ዘ ወይ ስለዚህ ይልቃል አባተ ደግሞ ምክትል ፕሬዚዳንት ነው። እንግዲህ ስለዚህ ስለ ኤክስፖ ትንሽ እንጫወት። መቼም ግሩም ነው። ከዚህ በፊት የነበረውን ኤግዚቢሽን በኤግዚቢሽን ማዕከል የሚደረገውን አይቼው አላቅም፣ ግን ከብዙ ሰዎች ስሰማ የተነገረኝ ይሄ በብዙ እጥፍ ትልቅ እንደሆነ እና በጣም የላቀ እንደሆነ ነው። እና እስቲ ከሱ ተነስተን ስለዚህ ኤክስፖ ያጫውተኝ። ከአቶ ስዩም እጀምራለሁ። እሺ፣ መጀመሪያ አቶ ሰለሞን በጣም እናመሰግናለን። ኢቢኤስንም በጣም የዚህ የሚዲያ ፓርትነር ሆኖ ከኛ ጋር ለመስራት ፈቃደኛ ሆኖ አብረን እናንተም እዚህ ድረስ መጥተህ የዝግጅቱን በቀጥታ በማስተላለፍ እና የተለያዩ እንግዶቻችንን እዚሁ በቃለ መጠይቅ እያደረግ ስላዘጋጀልን በጣም ደስተኞች ነን። እናመሰግናለን። በዛ ልጀምር በራሴም በማህበራችን ስም እና በዚህ ዝግጅት ኮሚቴ ስም። መጀመሪያ ወደ ኋላ ስንሄድ ይሄ 10ኛ ዓመቱ ነው። የሚኒስትሪ ኦፍ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትሪ በፊት ኤጀንሲ ነበር። በዛ ጊዜ የጀመረው የአይሲቲ ሳምንት የሚባለው የዛሬ 10 ዓመት አካባቢ 2006 በፈረንጆች ወይም 1999 ዓመተ ምህረት የጀመረውን ዝግጅት በአዲስ አበባ ኤግዚቢሽን ማዕከል ያካሄደው ነበር። ያኛው ጥሩ አጀማመር ነው። በመጀመሪያ የሰው የሚሳተፈው ህዝብ ቁጥር ብዙ ነው። ያ ሳምንትም እንደዚህ ትምህርት ቤት የሚዘጋበት ጊዜ ስለነበር ብዙ ወጣቶች የሚገቡበት እና የሚደረግ ዝግጅት ነበር። እንደዛ እየተካሄደ ግን የሀገሪቷም የእድገት ሁኔታና የሀገሪቷ ከውጭ የምታመጣው የኢንቨስትመንት ባደገ ቁጥርና ትልቅ ድርጅቶች አይናቸው ወደ ኢትዮጵያ ባዞሩበት ጊዜ ምናልባት በዛ አይነት መቀጠሉ አዋጭ አይሆንም የሚልም አስተሳሰብ ነበረን። እንደዚህ አይነት ትልቅ የተሟላ አዳራሽ በኢትዮጵያ ሚሌኒየም ጊዜ የተሰራ አዳራሽ ነው። ብዙ ብር የወጣበት አዳራሽ ነው። ይህን የመሰለ
እያለን እዛ አካባቢ በጣም የተጨናነቀ የነበረበት ሁኔታ ስለነበርና እነዚህ ትልቆቹ ካምፓኒዎች እዛ ውስጥ ራሳቸውን ለማቅረብና የኛም ሀገር በቀል ያሉትም እዚህም ቢሮ ያላቸው ንግድ ስራ ላይ የተሰማሩ የውጭ ሀገር ድርጅቶች እንደዚህ አይነት ደረጃውን የጠበቀ ባለመሆኑ ትንሽ የመቀዛቀዝና የመውጣት አይነት ሁኔታ ያሳዩበት ጊዜ ነበር እና ማህበራችን ከክቡር ሚኒስትሩ ጋር በየ3 ወሩ የኛ ማህበር የድርጅቶች የቢዝነስ ድርጅቶች ማህበር ነው፣ የኮርፖሬት ማህበር ነው እና እነዛ ድርጅቶች ጋር በየ3 ወሩ የምናደርገው ውይይት አለ። ምን አይነት ጉዳዮች እንዳሉ ምን አይነት ያሉ አጀንዳዎች የምንወያይበት ላይ ለምንድን ነው ወደዚህ ትልቅ ደረጃ አድርገ ነው ማናውና እቺን ሀገር ወይም አዲስ አበባን የዚህ የአይሲቲ የኤግዚቢሽን ማዕከል ማናደርጋት አንድ አጀንዳ ላይ አንድ ማናስቀምጣት የሚል ሀሳብ አቅርበን እኔ እሱና ከሱ በፊት የነበረው ምክትል ሊቀመንበሩ ነው የዚህ ምክትል ፕሬዚዳንት የዚህ አሶሲዬሽን አቶ ሌቪ ግርማ ሆነን እየተወያየን ያመጣ ነው ሀሳብ ነው አሁን እንግዲህ እዚህ ጋር ደረሰውና በጣም ግሩም ነው። እስቲ ይልቃል ደግሞ እስቲ ስዩም ያለው ላይ ጨምርበትና ቅድም እንዳልኩት ዓለም አቀፍ ተቋማት አሉ እንደ አይ ቲንክ አይቻለው ማይክሮሶፍት እንደ ZTE፣ Huawei፣ Oracle፣ Cisco የመሳሰሉትም ተሳታፊ ሆነዋል፣ ስፖንሰርም አድርገዋል፣ ስራዎቻቸውም እያሳዩ ነውና ምንድነው እንግዲህ የዘንድሮን ለየት የሚያደርገው ከሱ በተጨማሪ ምንድነው ወደፊትስ ደግሞ በዚህ ላይ ተነስተን በየአመቱ እያዘጋጀን ስራዎችን ማሳየት ብቻ አይደለም፣ ዋናው በሀገሪቱ ላይ ICT ኢኔብልድ የሆነ ኢኮኖሚን ማፋጠን መቻል ነው ይመስለኛል አላማው እንግዲህ እንጂ የሚያማምሩ እቃዎችን ማሳየት አይደለምና ምንድነው አላማው ምንድነው? ከዚህ ተነስተን እዚህ ላይ እንደ ስፕሪንግ ቦርድ እንደ መፈናጠሪያ አድርገን ወዴት እንድንሄድ ነው የሚታሰበው እንግዲህ በአይሲቲው ዘርፍ ማለት ነው። ታንክ ዩ ስዩም ቅድም እንደገለጸውም መጀመሪያ ላይ ትንሽ ቢጨመሩ ሴክተሩን ኢኮሲስተሙን ሞር ቫይብራንት ያደርጉታል ብለን ያሰብናቸው ነገሮች ነበሩ። ይሄ አመታዊ ኢቨንት ላይ ማለት ነው። የኢንዱስትሪ ሊደር የሆኑ ሰዎች ፓነል ዲስከሽን ላይ ቢወያዩ የዛ ሴክተር ተሳታፊዎች ዳይሬክትሊ የቴክኖሎጂ ሰዎች ባይሆኑም ሜይቢ ጤና ውስጥ ሜይቢ ገንዘብ ውስጥ ወይም ደግሞ ትምህርት ውስጥ ወይም ደግሞ እርሻ ውስጥ ያሉ ሊሆኑ ይችላሉ። ግን ያ ቴክኖሎጂ ሊደግፋቸው የሚችሉት ነገሮች እዛ ሩም ውስጥ አብረው ሆነው ቢያወሩ ኔትወርክ ቢያደርጉ ሊያግዝ ይችላል ብለን ስላሰብን የፓነል ኮምፖነንት ጨመርንበት። ብዙ ጊዜ አንድ ሚስ ያደርግ የነበረው እኛ ሀገርም ከካልቸርም ጋር ሊሆን ይችላል የሚያያዘው ይሄ ሻይ ስለሆንን ኢንትሮቨርት ስለሆንን ብዙ ወጥቶ ኔትወርክ ማድረግ ሰዎች ምንድነው የምትሰራው እንዴት ከኔ ጋር ኮላቦሬት ማድረግ ይችላል ብሎ ኔትወርክ የማድረጉ ኢንሲደንስ ኦፖርቹኒቲዎችም ያን ያህል ብዙ አይደሉም። ስትራክቸርድ ሆነው ዲዛይን ካልሆኑም ብዙ ፕሮዳክት ላይ ሆነ ይችላል። ይሄን የቢቲቢ ኮምፖነንት ጨመርንበት። እንዳልከው እኛ ሀገር በጣም ብዙ ወጣት ልጆች አሉ። እነሱ ወጣቶች ወደ 70% አሁን ሃየር ኤጁኬሽን ሲገቡት ሳይንስና ቴክኖሎጂ ሴክተር ነው የሚገቡት በፖሊሲ ፕሬስክራይብ የተደረገ ስለሆነ ማለት ነው። እነኚህ ሰዎች ከትምህርት ቤት ሲወጡ ብዙዎቹ ወይ ቴክኖሎጂ ሴክተር ላይ ወይ ኢንጂነሪንግ ሳይንስና ቴክኖሎጂ ኤሪያ ላይ ነው የሚሰሩት እና እነሱን ሰፖርት የሚያደርግ ሃካቶን ኮምፒት አድርገው ራሳቸው ፕሮዳክትና ሰርቪስ ወይም ሶሉሽን የማውጣት ፍላጎታቸውን የሚያጎለብቱበት ሰፖርት የሚያደርጉበት አንድ ኮምፖነንትም ለመጨመር ፈልገን ነበር። እንግዲህ ቅድም እንዳልከው የኢንተርናሽናል ካምፓኒዎችም እዚህ መምጣት የሚጨምረው ሌላ አንግል አለው። ኢንተርናሽናሊ ሰርቪስ ሲያደርጉ የወሰዷቸው ልምዶች አሉ፣ ዴቨሎፕ ያደርጓቸው ቴክኖሎጂዎች አሉ። ግን እነኚህ ቴክኖሎጂዎች እነኚህ ልምዶች ኮንቴክስቹዋላይዝድ ሆነው ለኢትዮጵያ እንዴት አፕሊካብል ሊሆኑ የሚችላሉ የሚለውን ነገር ለማወያየት ለማሳየት የምንችለው እነሱ አትራክት ተደርገው የሚመጡበት ቦታና ኢቨንት ሲኖር ነውና ይሄ አንዱን ኢቨንት ይሄንን ኢቨንት እንድናዘጋጅ ገፋፋን ነገር ይሄ ነው። ወደፊት ላልከው ነገር እንግዲህ ይሄ የመጀመሪያው ኤክስፖ ነው። ቅድም ስዩም ካለውም ጋር ተያይዞ ኢቨንቱም ሀፕን ካደረገ በኋላ ያ ስቴክሆልደሮች ኢትዮጵያኖች እዚህም ውጭ ሀገርም አሉ ያን መስማት አለባቸው። ኢንትረስት ሊያደርጋቸው ይገባል። ካወቁ ኪዩሪዮሲቲያቸው ይጨምራል። ሶ እነኚህን ፒሶች አብሮ ለማስቀመጥ ሞክረናል። ሶ ወደፊት የኢትዮጵያ በቴክኖሎጂ ላይ ተጠቃሚ ብቻ ሳይሆን አፍላቂም ወይም ደግሞ ክሬት ኖሌጅ በዛ ኤሪያ ላይ ከሚያደርጉት ለመሳተፍ ስቴክሆልደሮቹ ተገናኝተው ሬጉላርሊ መገናኘት እና ዲስከስ ማድረግ
ሰፖርት መደረግ አለባቸው። ያንን የማጠናከር ሀሳብ አለን የሚቀጥለው ዓመት ላይ። አሁን ብዙ ኢንተርናሽናል ካምፓኒዎች መጥተዋል፣ ከዚህም በላይ ከአፍሪካ ውስጥም። ምክንያቱም በየአፍሪካ ሀገሮች የሰሩ አንዳንድ ሞዴሎች አሉ። በገንዘብ ክፍያ አካባቢ፣ በሪሰርችን ወደ ኢንዱስትሪ በማስገባት አካባቢ፣ ዋን ስቶፕ ሾፕ በማድረግ አካባቢ የተለያዩ ሀገሮች እንደ ሩዋንዳ፣ ሳውዝ አፍሪካ፣ ኬንያ ያሉ ልምዶች አሉ። እነሱን እዚህ አምጥቶ ስፔሻሊ የኢትዮጵያ ኢኮኖሚ ብዙ የተጠራቀመበት ኤሪያ ላይ ሰፖርት የሚያደርጉ ኢንተርቬንሽኖችን ፋሲሊቴት ለማድረግ ሀሳብ አለን። ወደፊት አድጎም ይሄ ኢቨንት የዓለም ወይም የአፍሪካ የአይሲቲ ካሌንደር ላይ እንዲወጣም እንፈልጋለን። ልክ አሁን ለምሳሌ ባለፈው ፕሮግራምን አይቻለሁ ላስ ቬጋስ ሄደህ እንዳየኸው አመታዊ ላይ አፍሪኮም እንደሚባለው ጂኤስኤምኤ ሰሚት እንደሚባለው እዚህ ያለው ኤክስፖ ሰዎች ፕላን አድርገውት መጥተው ኔትወርክ የሚያደርጉበትና ፕሮዳክት የሚያሳዩበት ቦታ እንዲሆን እንፈልጋለን። ያ ነው እንግዲህ በጣም ግሩም። ቅድም አንድ ነገር ጠቅሰሃል። እዚህ ውስጥ ያለውንም ነገር ፕሮዳክሽን ወይ ደግሞ አዳዲስ ነገሮችን ለማፍለቅ ከሚባለው አንጻር ብዙ ኦብዘርቭ የማደርገው ነገር አለ። እንግዲህ ይህን ሾው ሳዘጋጅ 5 ዓመት ሆኖኛል እና አይ ቲንክ ዲጂታል ኢትዮጵያ ስንል ባለፈው ሳምንትም ክቡር ዶክተር ደብረጽዮንን ጠይቄው ነበረ። ምንድን ነው የተጠቃሚነቱንም ባህል ማሳደግ አብሮ ካልሄደ ምንም ጥቅም አይኖረውም። በተጨማሪ ደግሞ ቴክኖሎጂ በራሱ ምንም ማለት አይደለም፣ ኢኔብለር ነው አይደለም፣ ወይ ደግሞ አንድ ነገር የሚያሳካ የሚያቀላጥፍ ነገር ነው። በዙሪያው ሰርቪሶችና ሰው የጎደለው ነገር ምንድነው፣ ቢዝነሶች የጎደላቸው ነገር ምንድነው፣ መንግስት ፐብሊክ ሴክተር የጎደለው ነገር ምንድነው ብሎ ያንን ሶሉሽን ፕሮቫይድ እንዲያደርግ የሚያደርግ ነገር ነው። ስለዚህ በዙሪያው ቫልዩ አድድ ሰርቪስስ ካልተደረጉ ያ ደግሞ ፕሮዳክሽኑ ደግሞ ፕሮዳክቱ ተሰርቶ ደግሞ ተጠቃሚ ካልመጣ ምንም ጥቅም አይኖርም። ስለዚህ ዲጂታል ኢትዮጵያ አብሮ ከሰው ጋር ሰው ላይ ኢንቨስት ማድረጉ በጣም ወሳኝ ነው፣ አዌርነሱን መፍጠሩና በተጨማሪ ደግሞ አሁን የተወሰኑም ቢሆን አሉ አይደለም እንደ ኢንኩቤተርስ አሉ አይስ አዲስ እና ኤክስ ሀብ እንደነ ብሉሙን የመሳሰሉት አሉና እነዛ ውስጥ ሄጄም የተወሰኑትን ጎብኝቼ ነበር። ልጆቹ ግሩም ናቸው፣ ጥሩ ስራ ይሰራሉ፣ አይዲያ አላቸው፣ ፕሮቶታይፕ አላቸው። ግን ያው የገንዘብ ሚንሶ የለም እና እዚህ ሀገር ላይ ትልቁ ክፍተት ያየሁት ምናልባት ለእናንተም ቻሌንጅ ነው ብዬ የማስበው ሶፍትዌር ላይ ወይ ደግሞ ቴክኖሎጂ ላይ ኢንቨስትመንቱ ብዙ ኢንከሬጅ አይደለም። ምክንያቱም ብዙ ነገር ለምሳሌ ሶፍትዌር የሚጨበጥ ነገር አይደለም አይደለም እና ከዛ አንጻር ምን እየሰራችሁ ነው? እንግዲህ ሁለት ብዙ ጥያቄ ያለው ውስጡ፣ ስለዚህ ተከፋፍላችሁ ትመልሱታላችሁ። ሰውን ዩዘር አዳፕሽኑን ለመጨመር ቴክኖሎጂ ባደገ ቁጥር እንዴት ማድረግ ይቻላል? እኛ ውስጥ ያሉ ልጆች እንዴት አድርጎ ማሳደግ፣ ከኢንኩቤሽን ባለፈ አክሰለሬት ተደርጎ ኢንቨስት ተደርጎባቸው የሚታይ ፕሮዳክሽን እንዴት ማድረግ ይቻላል? እና ኢንቨስትመንቱ ላይ እና ካፒታል ያስፈልገዋል ስራውና እንዴት ነው? በዚህ ዙሪያ የምታስቡት ነገር ካለ ከስዩ መጀመርና ይልቃልም ትጨምርበታል። ጥሩ ጥያቄ ነው። መጀመሪያ አንዱን ክፍል ማየት አለብን። ምናልባት የምናስበው ነገር ይህን የዲጂታል ትራንስፎርሜሽን ለማምጣት የህዝብ ቁጥሩ አሁን ለምሳሌ 44 ሚሊዮን አክቲቭ የስልክ ተጠቃሚዎች ተንቀሳቃሽ ስልክ ተጠቃሚዎች ያሉባት ሀገር ነች። በቴሌኮም ደረጃ ሁለተኛ ደረጃ ላይ ነው ያለው ኢትዮ ቴሌኮም ከአፍሪካ። ያን ሲሆን ብዙ የኢትዮጵያ ህዝብ ተጠቃሚው ከከተማ ውጪ በገጠርም ያለው አሁን እኛ አንዱ የምንከራከርበትና ሁሌ የምናነሳው ጉዳይ በአገር በቀል አፕሊኬሽኖች እና የሀገር ቋንቋዎችን የተለያዩ ብሔር ብሔረሰቦች በሀገራችን ያሉት ሎካላይዝድ ሆኖ መቅረብ አለበት፣ አለበለዚያ ተደራሽነቱ ይቀንሳል ነው አንዱ የመጀመሪያ ክርክራችን። ያንን ነገር ላይ እነዚህም ቀደም አየኋቸው የምትላቸው ሀቦችም ሌሎችም በግለሰብ ደረጃ የሚሰሩትም አፕሊኬሽን ፎከስ ማድረግ ያለባቸው ተደራሽነት ላይ ነው። እሱ ላይ ከተሰራ ጥሩ። ከሌሎች እስቲ ተመልከት። ለምሳሌ ሰሜን አፍሪካ ውስጥ ብትሄድ ከላይ ያሉት ሀገሮች በሙሉ አረብኛ ተናጋሪ ናቸው። በአረብኛ ስነ ጽሁፍ ነው የሚጠቀሙት። የሚሰራው አፕሊኬሽን በዛ ነው። ተጠቃሚነታቸው ቶሎ ተደራሽነት አለ። እኛ ሀገር ግን እነዚህ ወጣት ልጆች በእንግሊዝኛው ወይንም በላቲን አልፋቤት በሚጽፉበት ጊዜ ያንን ነገር ተቀብሎ የቶሎ የባለቤትነት ጉዳይ ገና ነው። ስለዚህ በሀገራዊ ቅኝት መሰራት አለበት። አሁን ባለንበት ጊዜ ላይ እሱ ከተደረገ ውጤት ይኖረዋል። ሁለተኛ ደግሞ ወጣቱ በትምህርት ደረጃ ግብርና ላይ ያለው በግብርና አካባቢ ያለው መረጃዎችን፣ በጤና ላይ ያለው መረጃዎች፣ በትምህርት ላይ፣ በጤና ላይ፣ በፋይናንስ ላይ ልክ ማይክሮ ፋይናንሲንግ በሚናነሳቸው ነገሮች ላይ በአገራዊ ነገር ላይ ቢጀመሩ ሰውም የመተማመንና የመረዳት ፍጥነቱ የዛ ነው ያህል ስለሆነ በዛ መልክ በስፋት መዳረስ ይቻላል።
ያ ባለመሆኑ ምክንያትና በጣም ጠባብ ገበያ በመሆኑ እነዚህ ልጆች ያንን አፕቴክ በሚባል በእንግሊዝኛ ያንን ወስዶ ወይንም ኢንቨስት አድርጌ ታደርሰዋለሁ የሚለውም ሰው ያን ያህል እምነቱና እንትኑ አይኖረውም ማለት ነው። ብርታቱ አንዱ እሱ ጉዳይ ነው። ሁለተኛው ይሄ ትልቅ ኢንፍራስትራክቸር ተሰርቷል። መሰረተ ልማቱ በጣም ትልቅ ነው። ኢትዮጵያ ውስጥ የፋይበር ኦፕቲክሱ ከ15000 ኪሎ ሜትር በላይ ያለበት ሀገር ያንን ፓይፕ ያንን እንደ መንገድ መኪና የሌለበት መንገድ ነው የሚሆነው። አለበለዚያ እነዚህ አይነት ብዙ አይነት መረጃዎች ልውውጦች ከሌሉ የኢትዮ ቴሌኮም ገቢው በድምጽ ላይ ተበረኮዘ ነው የሚሆነው። የተደራሽነቱን አስፍቶታል። ግን ተጠቃሚዎቹ በዚህ ጉዳይ ላይ ተጠቃሚ ግል ተጠቃሚዎች ስለሆኑ እነሱን የሚመለከት ነገር ላይ ሰው ላይ ያተኮረ ተጠቃሚው ላይ ያተኮሩ ስራዎች ሲሰሩ ነው የሚል አርጊመንት ነው ያለን እንደ ማህበርና ከዛ በላይ ግን ግለሰቦችና ባለሀብቶች ሌላ ንግድ ላይ ገንዘብ አድርገው እንደሚያተርፉ በዚህ አይነት ጉዳዮች ላይ ብር አስገብተው የማትረፍ በእንግሊዝኛ ጆይንት ቬንቸር ካፒታል ነው የሚባለው። እነ ሲሊኮን ቫሊ እንደዚህ ያደጉት እኮ እነ ዙከርበርግ እንግዲህ ዛሬ መጥቶ 5ኛ 6ኛ ሀብታም ነው ሰው ብር አስገብቶለት ነው እንጂ እሱ በራሱ ብቻ ፌስቡክን ይዞ አልተነሳም። ጎቱ ኤኒ አዘር ቴክ አንተርፕረነርስ ሲጀምሩ እንደዛ ነው። ኢትዮጵያ ውስጥም እንደዚህ ባለሀብቶች ወደዚህ ነገር ውስጥ መግባት መጀመርም አለባቸው። ያ ነው ያሳድገዋል። ሌላው ግን ሶስተኛው አሁን እዚህ የአይሲቲ መንደር የተመሰረተው አለ የተከፈተው እዛ ውስጥ ኢንኩቤሽን እንትኖች አሉ። ወጣት ልጆች ያለምንም ብዙ ወጪ ገብተው የፈጠራ እንትናቸው እንዲያሳድጉና ውጤት አዳዲስ ነገሮች እንዲያመርቱ የሚችሉበት ሁኔታ አለ። ስለዚህ ወጣት ልጆች አዳዲስ ሀሳብ ያላቸው እንዲህ አይነት መድረክ ሲኖር በደንብ ጎልተው ወጥተው ወደዛ የሚሄዱበትን መንገድ ማዘጋጀት የኛም ኃላፊነት ነው፣ የመንግስትም ነው፣ የሁሉም ባለድርሻ አካል ኃላፊነት ነው። ይሄን ስናደርግ አሁን ለምሳሌ አንድ ቤት ተከራይተህ የቫት ማሽን ገዝተህ ኮምፒውተር ጸሐፊ አድርገህ ዴስክ ገዝተህ አንድ ወጣት ልጅ እንኳን እሱን ለማድረግ በአሁኑ ባለው የኢኮኖሚ አቅሙ ኮምፒውተር መግዛት የማይችልበት ሁኔታ አለ። ስለዚህ እነዚህ ነገሮች ማዘጋጀትና ወጣቱ እንደዛ ነገር እንዲኖር በዛ ላይ ብዙ ሊሰራ ይችላል ይጠበቃል። ይልቃል እዚህ ላይ ምን ትጨምራለህ? ጥሩ ጥያቄ ነው። እንዳልኩ ቅድም የተለመደው እኛ ሀገር ይሄ የሚታይ ተጨባጭ የሆነ አሴት ላይ ቤዝድ የሆነ ሌንዲንግ ኢንቨስትመንት ስላለ እሱ ካልቸር ለመለወጥ አዌርነስ ቢልድ መደረግ አለበት። እሱን በአሶሲዬሽናችን በተወሰነ መልኩ እያደረግን ነው። ቅድም እንዳለው ስፔስ ብቻ ተከራይተው አፎርደብል በሆነ ቦታ ሀብ ውስጥ ሊሆን ይችላል፣ ኢንኩቤሽን ሴንተር ሊሆን ይችላል፣ የፐብሊክ ወይ ፕራይቬት ሀሳባቸውንና ፕሮዳክታቸውን ቼዝ እንዲያደርጉ። አንዳንድ ልጆች ደግሞ ሁል ጊዜ የሚፈልጉት እርዳታ ገንዘብ ብቻ አይደለም፣ ኢንካይንድ ሰፖርትም ነው። ለምሳሌ ገንዘብ ሰፖርት ሳያደርግ ቴስት የማድረጊያ ዲቫይስ ፋሲሊቴት ማድረግ የሚችሉ ኦርጋናይዜሽን ካምፓኒዎች አሉ። ቢዝነስ ዴቨሎፕመንት ላይ ኤክስፐርቲዝ ያላቸው በኋላ ላይ ሜቢ ኢኩዊቲ ኢንቨስተር ሊሆኑ ይችላሉ። ግን ኢኒሻሊ ቢዝነስ ፕላን ማውጣት ላይ ማርኬት ሴግመንት ማድረግ ላይ ሰፖርት ሊሰጧቸው የሚችሉ ኢንስቲትዩሽኖች አሉ። ግን ቫሉየብል ነው ገንዘብም ባይሆን። ይሄ ሌላ ደግሞ ብዙ ኦርጋናይዜሽኖች የግልም የመንግስትም ድርጅቶች ፕሮብለም ተሸክመው የተቀመጡ አሉ። ፕሮብለም ያለባቸው ያን ፕሮብለም ሶልቭ አድርጉልኝ ብሎ ፐብሊሳይዝ ማድረግ፣ ያ ለዛ ግራንት መስጠት ሊሆን ይችላል፣ አዋርድ ፕራይዝ መስጠት ሊሆን ይችላል። ወይም ደግሞ ያን ፕሮብለም ይዞ ሶልቭ የሚያደርግ ነገር ይዞ ከመጣ ሰፖርት አድርገናችሁ ይዘናችሁ ሌሎቹ ስቴክሆልደሮች ጋር እንሄዳለን የሚል አይነት ሰፖርት ሊሆን ይችላል። ምክንያቱም ልጆቹ ብዙ ጊዜ ኤኒ ትልልቅ ኦርጋናይዜሽን ጋር ሲሄዱ የመሰማት እድሉ ሌስ ነው። ግን ክሬዲብል የሆነ ኦልሬዲ ኤስታብሊሽድ የሆነ ኢንስቲትዩሽን ሰፖርት ሲያደርጋቸው they have better chance። ሌላኛው ፓርት እንዳልከው ገንዘቡ ነው። አንዳንድ ኦርጋናይዜሽኖች የኢንቨስትመንት ፈንድ አሁን አሎኬት ማድረግ እየጀመሩ ነው። አኮሞዴትድ ሊሆን ይገባል። ልክ የመጀመሪያዋ ፌለር ስታጋጥም ትቷት መሄድ ሳይሆን ፐርሲስት አድርጎ እና ያንን አንዳንድ እያየን ነው። እነኝን ኮምባይን ለማድረግ ነው ፑሽ የምናደርገው። በጣም ግሩም። እንግዲህ ስዩምና ይልቃል የአይሲቲ ኢቲ መስራች ፕሬዚዳንትና ምክትል ፕሬዚዳንት ከኤምሲአይቲ ጋር በመተባበር ግሩም የሆነ ኤክስፖ አዘጋጅታችኋል። በጣም ሰው ኢንጆይ ያደረገው ነው። ብዙ ክራውድ ነው ያየሁት፣ ብዙ ሰው ነው ያለው። በርቱ። እንግዲህ በሚቀጥለው ደግሞ አመት ከዚህ የተሻለ እንደገና ተገናኝተን መልካም ነገር አብረን እንደምንሰራ ተስፋ አደርጋለሁኝ። ተመልካቾቻችን አሁን ያደረኩት ቆይታ ከአቶ ስዩም በረደርና ከይልቃል አባተ ጋር ነው። የአይሲቲ ኢቲ የሚባል አሶሲዬሽን አለ ከኤምሲአይቲ ጋር በመተባበር ነው ግሩም የሆነ አይሲቲ
ኤክስፖ ዲጂታል ኢትዮጵያ በሚል መርህ የተዘጋጀው። ከዚህ ቀጥሎ ደግሞ ሌሎችም ሰዎች እንደዚሁ የሰሩትን ስራ ወይም አይዲያዎቻቸውን እዚህ ያመጣው አወያያለሁኝ። ከፕሮግራሙ ጋር እንድትቆዩ ጋብዛችኋለሁ። ተመልካቾቻችን አሁንም ፕሮግራሙ ቀጥሏል። ከሚሊኒየም አዳራሽ ዲጂታል ኢትዮጵያ የአይሲቲ ኤክስፖ በጣም ግሩም ነው። በብዙ ምክንያት የተነሳ በጣም ትልቅ ኤክስፖ ነው ብዬ ነግሬያቸዋለሁ፣ አልደጋግመውም። አሁን ደግሞ በመሀሌ ያው ብዙ እንግዶች እያመጣው አነጋግራለሁ። አቶ ሙኒር ዱሪ ከኔ ጋር ይገኛል። የክፍያ የሚባል አሜዚንግ የሆነ ቴክኖሎጂ ፕላትፎርም መስራችና ዋና ጸሐፊ ወይ ደግሞ ፋውንደር ሲኢኦ ነው። ከሱ ጋር እንግዲህ ስለ ክፍያ ከዚህ ቀደም እንዳልኳችሁ የዘንድሮ የዲጂታል ኢትዮጵያ በአራት ወሳኝ ነገሮች ላይ አተኩሮ ይንቀሳቀሳል። በፋይናንስ፣ ኤጁኬሽን፣ ሄልዝ እና በአግሪካልቸር ላይ ነው። እንግዲህ የሱ በፋይናንስ ሴክተሩ ላይ ያለውን ደግሞ በጣም ክፍተት ያለውን ቦታ ለመሙላት እንግዲህ ክፍያ እንቅስቃሴ ጀምሯል። እስቲ እንግዲህ ክፍያ በጣም ደስ የሚል ስም ነው። ያው ትራንዛክሽን ነው። ክፍያ ምንድን ነው? ክፍያ ሁለት ነገር ነው። አንደኛው ቴክኖሎጂ ካምፓኒ የቴክኖሎጂ ኩባንያ ነው። ሁለተኛው ሰርቪስስ ኩባንያ ነው። ሁሌም እኛ የምንለው በአንድ በኩል ቴክኖሎጂውን እናለማለን፣ በሌላ በኩል ደግሞ ሰርቪሱን ለማቅረብ እንሞክራለን። እንደዚህ ስንል ወደ 3 ወደ 5 ኤሪያዎች ላይ ነው የምንሰራው። አንደኛው ከመገናኛና ኮሚኒኬሽንስ እና ኢንፎርሜሽን ቴክኖሎጂ ጋር የግል መንግስት ጥምረት ወይም ፒፒፒ ለሁሉ የሚባል ሰርቪስን የውሃ፣ የመብራት፣ የስልክ አሁን ደግሞ የትራፊክ በማዕከላት በኩል እየተሰራ ያለና በቅርብ ቀን ደግሞ በሞባይልና በኦንላይን መክፈል የሚቻለው ሰርቪስ የሚጀምርበት አንደኛው ሰርቪሳችን ነው። ይሄ ፔመንት ላይ የምንሰራው ነው፣ ክፍያ ላይ የምንሰራው ነው። ሁለተኛው የኤንኤፍሲ ቴክኖሎጂ ላይ ተመስርተን ኒር ፊልድ ኮሚኒኬሽንስ ላይ ተመስርተን በቅርብ ቀን የተጀመረው ሰርቪስ ነው። ይህም ድሮ አገር አቋራጭ አውቶቡስ ላይ የሚሳፈሩ ሰዎች እንግልትን ያጠፋና ምናልባት አንድ ቀን በፊት መሄድ የሚገባቸው 2 ቀን በፊት መሄድ የሚገባቸውን ዛሬ በአውቶቡስ ተራዎች ላይ በዲጂታል ኦንላይን ቡክ አድርገው ቲኬት እና ፔመንት አሁን ደግሞ በየኤጀንቱ በየሰፈሩ እየተገባ ወደ መናኸሪያ መኬድ ሳያስፈልገው በየሰፈሩ የአውቶቡስ ቲኬት የመቁረጥና የቡክ የማድረግና የመክፈል ስራ። ሁለተኛው ትራንዚት ሰርቪስ ላይ የሚሰራ ነው። ሶስተኛው የፋይናንስ ተደራሽነትን ቴክኖሎጂ ወይንም ቅርንጫፍ አልባ የባንክ አገልግሎት የመስጠት ኬፓቢሊቲ ለማይክሮ ፋይናንስ ኢንስቲትዩሽኖች የመስጠት ነው። ሰው 5-10 ኪሎ ሜትር ከሚጓዝ ከ2 ኪሎ ሜትር ከ2 ኪሎ ሜትር በታች ባለ ጊዜ የአክሴስ ቱ ፋይናንስ ወይንም የቅርንጫፍ አልባ አገልግሎቶች የባንክ አገልግሎቶችን የማግኘት ሲሆን፣ አራተኛው በቅርብ ቀን ከአግሪካልቸራል ትራንስፎርሜሽን ኤጀንሲ ጋር ከኢትዮጵያን ኢንሹራንስ ኮርፖሬሽን እና ከፐብሊክ ፋይናንስ ኢንተርፕራይዝ ኤጀንሲ ጋር ሆነን በፊት በድራውት ላይ የሚጠቃውን አነስተኛ እና ጥቃቅን ገበሬ አርሶ አደር ስሞል ሆልደር ፋርመርን የኢንሹራንስ አገልግሎት ተገልጋይ እንዲሆን ይሄ ምን ማለት ነው? ከሳተላይት የሚመጣውን ቴክኖሎጂ ወይንም ዌዘር ፓተርን በአልጎሪዝም ለውጠ ነው ሪስክን ሜዥር የማድረግ ካፓሲቲ ያንን ደግሞ አነስተኛ አርሶ አደሩ በተመጣጣኝ ዋጋ ሪስኩን ከቨር እንዲያደርግ የሚያስችል ሲሆን የመጨረሻው ሰርቪሳችን ትናንትና አናውንስ ያደረግነው በአፍሪካ ደረጃ ለመጀመሪያ ጊዜ የኢትዮጵያ ኩባንያ በኢትዮጵያ ላይ ጀምረን የውጭ ቤተ ዘመድ ጓደኛ እና ጎረቤቶች ውጭ ያሉ አፍሪካኖች አፍሪካ ላይ ያሉ ኢትዮጵያ ላይ ጀምረን ለቤተሰቦቻቸው ለጓደኞቻቸውና ለቤተ ዘመዶቻቸው የሚከፍሉበት የውሃ፣ የመብራት፣ የኢንሹራንስ፣ የእድር፣ የጤና አገልግሎቶችን እንዲከፍሉ የማድረግ የኢኮሜርስ ስራ ነው። ክፍያ እነዚህ 5 ኤሪያዎች ላይ ነው ቴክኖሎጂዎችን በአንድ በኩል በሌላ በኩል ደግሞ ሰርቪሶችን እያለማ የሚገኙ። በጣም ግሩም ነው። በጣም ግሩም ነው። ሰፋ አድርገህ ነግረህናል። እኔ ብዙ ጊዜ አሁን ቴክኖሎጂ ሳዘጋጅ ምስልም የኢኮሜርሱ ሁኔታ በኢትዮጵያ እንዲስፋፋ ፈልጋለሁ። አማዞን ሁሌ የሚገርመን ፕሮዳክት ነው እና አማዞን እውነት የሆነበትና ኢቤይ ወይም ሌሎችም የተለያዩ የኢኮሜርስ ፕላትፎርሞች የእቃ ግዥና ልውውጡ በጣም የተፋጠነበት ዋናው ምክንያት የዛ መካከለኛው ነገር ፔመንት ሲስተም ኦንላይን ፔመንት ሲስተም ሞባይል ፔመንት ሲስተም መኖሩ ነው። በተጨማሪም ጂፒኤስ ሲስተሞች ያስፈልጋሉ። ስለሱ ሌላ ጉዳይ ላይ ሌላ ጊዜ እንነጋገራለን እና ክፍያ
እንደ ሶፍትዌር ፕሮዳክት ነው ብለሃል እና ኤፒአይዎች አሉት ወይ? ሌሎች ተቋም ብዙ ጊዜ አሁን ልጆች እንደዚህ አይነት ነገር መክፈት ፈልጋሉ፣ እቃ መሸጫና መግዣ የአማዞን ስታይል በጣም ባነሰ መልኩ ግን ኦኬ ክፍያው እንዴት ነው የምታደርገው ሲባል እሱ ጋር ብዙ ጊዜ ስታክ ማድረግ የመቆሙ ነገር አለና ከዛ አንጻር የክፍያ ፕላትፎርም አፕሊኬሽን ፕሮግራሚንግ ኢንተርፌስ ፕሮቫይድ አድርጎ ሰዎች የእናንተን ኦልሬዲ ስታብሊሽ ያደረጋችሁትን ሲስተም አድርገው እንዴት አይነት ሁኔታ ነው እስቲ አጫውተን እስቲ ከዛ አንጻር ክፍያ ምን ያህል አስተዋጽኦ ያበረክታል? እንዳልከው አይ ቲንክ አንደኛው ቻሌንጁ የኢኮሜርስ ሌሎቹን ትተናቸው ወደ ፔመንት ብቻ ከመጣን የፔመንት ጌትዌይ ፋሲሊቲ ነው። ይሄ ፔመንት ጌትዌይ በሁለት ነገር ያስፈልጋል። አንደኛ ከጀርባ ፋይናንሻል ኢንስቲትዩሽኖች ወይንም የአካውንቱ የሚቀመጥበት ገንዘቡ የሚቀመጥበት አካውንት ያለው አለ። እነዚህ ባንኮች ሊሆኑ ይችላሉ፣ ማይክሮ ፋይናንሶች ሊሆኑ ይችላሉ። በሌላ በኩል ደግሞ ኢኮሜርስን የሚያሳልጠው ወይንም የኢኮሜርስ ሰርቪስ የሚሰጡት ኩባንያዎች አሉ። አሁን ችግሩ እነዚህ ሁለት መገናኘት አለመቻል ነው። ህብረተሰቡ ወይ ባንክ ወይ ማይክሮ ፋይናንስ ላይ ገንዘብ ይኖረዋል፣ የሌለው ደግሞ ሌላ አማራጮችን መጠቀም ይችላል። ክፍያ እያደረገ ያለው ላለፉት 1 ዓመታት የፔመንት ጌትዌይ ኢንፍራስትራክቸር ቢልድ እያደረግን ነው። ይሄ ፔመንት ጌትዌይ ኢንፍራስትራክቸራችን አሁን ለመጀመሪያ ጊዜ የተጠቀምነው ያለ ነው። ውጭ ያሉ ኢትዮጵያኖች እና ሌላ አፍሪካ ዜጋዎች አገር ውስጣቸው በየሀገራቸው ያለውን የመክፈል ስራን ማለት ነው እነዚህን ሁለቶችን የማገናኘት ነው የሚቀጥለው አይ ቲንክ ስራችን ምናልባት በ6 ወር ውስጥ ይሄን ጌትዌይ ለሎካል ኢኮኖሚው መክፈት ማለት ነው። ምን ማለት ነው? ባንኮችን በአንድ በኩል ወደዚህ ጌትዌይ ማምጣት፣ በሌላ በኩል ደግሞ ኢመርቸንቶች ወይንም ይሄ ኮሜርሶችን የሚሆን ኢኮሜርሶችን የዚህ ክፍያ ጌትዌይ ተጠቃሚ እንዲሆኑ የማድረግ ነው። ምናልባት የፓይለቱ ጊዜ 6 ወር ውስጥ የምንጀምር ይመስለኝ። ስለዚህ እዚህ ያልናቸውን ነገሮች በሙሉ ክፍተት ሊሸፍን የሚችል ሶሉሽን ነው። ትናንትና ስለተለቀቀው ፕሮግራም ኦልሬዲ ነግረህናል፣ ግን ኢንትረስቲንግ ነገር አይቼ ነበር ከማስተር ካርድ ጋር ፓርትነርሺፕ እንዳላችሁ እና ያው እኔ ከመጣሁበት ሀገር ነገሩ በጣም ቀላል የሆነው ኤቭሪቲንግ ኢዝ ነው በቃ ፔፐር እንትን መኒለስ ነው ሁሉ ነገር በካርድ ትራንዛክሽን 16 ዲጂት ከመታ የምትፈልገውን ነገር ታደርጋለህ እና ምናልባትም ከማስተር ካርድ ጋር ያደረጋችሁት ፓርትነርሺፕ በጣም ስትራቴጂክ ሊሆን ይችላል እና እንዴት አይነት ፓርትነርሺፕ ነው ያለው? ምንድን ነው ከማስተር ካርድ ጋር ያላችሁ ግንኙነትና ምንድን ነው የምታደርጉት? እስቲ ስለሱ በአጭሩ ንገረን። ይሄ ምንድን ነው ላለፉት 18 ወራት የኢኮሜርስ ፕላትፎርም እየሰራን ነበር። ይሄ ኢኮሜርስ ፕላትፎርም ውጭ ያሉ አፍሪካን ዳያስፖራዎች በአመት ወደ 33 ቢሊዮን ዶላር ወደ አፍሪካ ይልካሉ። ኢትዮጵያ ላይ ከ3 እስከ 5 ቢሊዮን ዶላር ይላካል። አብዛኛው ግን ትላልቅ ክፍያዎች ናቸው። ትናንሽ ክፍያዎች እየመጡ አይደሉም። እነዚህ የማይመጡበት ምክንያቶች በተመጣጣኝ ዋጋ የሚሰራ ፕላትፎርም ሰርቪስ አለመኖሩ ነው። 20 ዶላር እና 30 ዶላር ለመላክ የሚያስችል አቅም የለም። አሁን እንደ ዌስተርን ዩኒየንን ከወሰድነው ወደ 17 በመቶ ያስከፍላል። 20 ዶላር እና 30 ዶላር ወይንም እንግሊዝ ሀገር ይሁን የሌላ አረብ ሀገሮች ላይ ወደዚህ ለመላክ አዋጣውም ነበር ህብረተሰብ ወደ አፍሪካ ባጠቃላይ። ምንድነው ያደረግነው? በእኛ በኩል የሬሚተንስ ፕላትፎርም ለየት ያደረግነው ምንድነው? ሬሚተንስ ቱ ፔመንት የሚል ፕላትፎርም ነው። ኢኮሜርሱ ሬሚተንስ ቱ ምንድነው የሚያደርገው? ውጭ ያሉት አፍሪካኖች ወደ አፍሪካ መጀመሪያ በኢትዮጵያ ላይ የመብራት፣ የውሃ፣ የስልክ የመክፈል አንተ በምትኖርበት ሀገር ላይ ለቤተ ዘመድ፣ ለወንድምህ፣ ለጓደኛህ፣ ለጎረቤትህ መክፈል ብትፈልግ 20 ዶላርን በጣም በተመጣጣኝ ዋጋ መክፈል ትችልለታል። እዛው ትጨርሰዋል። ይሄ ሁለት ነገር ያስፈልገዋል። በአንድ በኩል የኢ ወይም ኤም ኮሜርስ ፕላትፎርም ያስፈልገዋል። ምክንያቱም ሰርቪሱ በሞባይልም በኦንላይንም በኢንተርኔትም ቻነል ስለሚጠቀም ይሄን ሰርቪስ ከሰጠህ በኋላ ክፍያውን ደግሞ ፕሮሴስ የሚያደርግ ኩባንያ ያስፈልጋል። ይሄ ኢንተርናሽናል ፔይመንት ጌትዌይ ነው የምንላቸው። ማስተር ካርድ ዋን ኦፍ ዘ ሞስት ኮኔክትድ ኢንተርናሽናል ፔይመንት ጌትዌይ አለው። ፓርትነርሺፓችን ምንድነው? ለመጀመሪያ ጊዜ እንደ አፍሪካ ኩባንያ ከነሱ ጋር ኢንቴግሬት አድርገናል ማለት ነው ፕላትፎርሞቻችን። በኢትዮጵያ እንጀምርና ሌላ አፍሪካ ላይ የማስተር ካርድ ሊሆን ይችላል፣ የቪዛ ካርድ ሊሆን ይችላል፣ አሜሪካን ኤክስፕሬስ ሊሆን ይችላል፣ ሞባይል ባንኪንግ ሊሆን ይችላል። መነሻው ከየትም ቦታ ሊሆን ይችላል። ማስተር ካርድ ስለሆነ ማስተር ካርድን ብቻ አይደለም የሚሰራው። ስለዚህ ያ ነው ከማስተር ካርድ ጋር ያለን እና ሬሚተንስን የማስፋፋት ዝቅተኛ ሬሚተንሶችን በተለይ ደግሞ ሃውስሆልድ ኢንካምን በሚሸፍን መልኩ ትልቁ ለውጥ ምንድነው? የሚላከው ገንዘብ ወይ ለጤና ይውላል፣ ወይ ለትምህርት ቤት ክፍያ ይውላል፣ ወይ ለውሃ፣ መብራት፣ ስልክ ክፍያ ይውላል ማለት ነው።
በጣም ግሩም ነው። አቶ ሙኒር ዱሪ እንግዲህ ክፍያ የሚባለውን ግሩም የሆነ በጣም ትልቅ የሆነ ክፍተትን የሚሞላ ፕላትፎርም አቋቁመህ በጣም ብዙ መንገድ ተጉዘሃል። በተለይ አሁን አዲስ የለቀቀው ፕሮዳክት ደግሞ ወደሚቀጥለው በጣም የሚያፈናጥር ነው። በተለይ ደግሞ ቅድም እንዳልከው በሚቀጥለው 6 ወር ውስጥ ያ ጌትዌይ ኤፒአይ ኢንተርፌስህ ሎካል ለሆኑ ሌሎች ቴክኖሎጂ ፓርትነሮች ተከፍቶ ኢኮሜርሱ የሚፋጠንበት ኦፍ ኮርስ ብዙ ቻሌንጆች አሉት። የጂፒኤስ ሲስተሙ፣ ዴሊቨሪ ሲስተሙ ብዙ ነገሮች አሉ። ግን ያንተን ድርሻ ለመወጣት እየተንቀሳቀስክ ስላለ በጣም አመሰግነው ጊዜን ስለሰጠኝ። ቴንክ ዩ ተመልካቾቻችን ለዛሬ የነበረው ፕሮግራም ይሄን ይመስል ነበረ። ከፕሮግራሙ አንዳንድ ትምህርቶች እንዳገኛችሁ ተስፋ አደርጋለሁ። በተለይም ደግሞ የአይሲቲ ኢቲ መስራቾች ይህን ኤክስፖ ህያው ያደረጉት ብዙ ለፍተውበታል። በአይነቱ ለየት ያለ ነው። እኔ ከዚህ በፊት የነበረውን በኤግዚቢሽን ማዕከል አይቼው አላውቅም። ነገር ግን ብዙ ሰዎች እንደነገሩኝም ከሆነ ይህ በሚሊኒየም አዳራሽ የተደረገው የዲጂታል ኢትዮጵያ ዓለም አቀፍ ይዘቱን የጠበቀና በጣም በይዘቱ ለየት ያለ እንደሆነ ተረድቻለሁኝ። የተዛዛርኩ ብዙ ነገር አይቻለሁኝ። በሚቀጥለው ሳምንት በክፍል 3 እንደገና ደግሞ አዳዲስ ነገሮችን ሌሎችም ደግሞ የፈጠራ ስራዎች ያሏቸውን ሰዎች ይዤ ወደ እናንተ ቀርባለሁኝ። በሚቀጥለው ሳምንት አሁንም ከአዲስ አበባ ከጊዜያዊ ስቱዲዮ ነው የምጠብቃችሁ። እስከዚያው ድረስ ቸር ሰንብቱ እላለሁኝ። አስተያየቶቻችሁ እንደተለመደው ጻፉልኝ፣ ይደርሰኛል። በተለይ በሶሻል ሚዲያ ላይ በብዛት እገኛለሁ። ፌስቡክ ፔጅን ላይክ ካረጋችሁ በዛ እገኛለሁ። እንዲሁም ደግሞ በኢንስታግራም ላይ አለሁኝ፣ በትዊተር ላይ በመሳሰሉት ኢሜል ብጽፉልኝ ይደርሰኛል። አስተያየቶቻችሁን በነዛ መንገዶች ማግኘት እችላለሁ። ሳምንት በዚሁ በአዲስ አበባ በሚሊኒየም አዳራሽ ሆል በሚገኘው ስቱዲዮ እስከምንገናኝ ቸር ሰንብቱ።